ማሰብ የምትችል ከሆነ ጭንቅላት ካለህ አናላይሲስ ስራ። አብይ አህመድ መጣ በ10 ዓመትና ህወሓት በ50 ዓመት ከፈጸመው ከሞቱት ከታረዱ ከተፈናቀሉት ከተደፈሩት ውስጥ የትኛው ይበልጣል ንገረኝ እስኪ። ለዚህ ምላሽ ጠያ አንተ ማለት ነው። እሺ ያለፈውን የተቸ አሁን ያለውን ጽድቅ ለማድረግ የምትሞክር ከሆነ አልቀበልህም ነው የምልህ። በዚህ 2 ዓመት ውስጥ አዳምጠኝ። አካሄድ ለጠየቀው ጥያቄ ነው መልስ የምሰጥህ። አይ ቆይ ጠይቀኸኝ እኮ ነው። በዚህ 2 ዓመት ውስጥ የብልጽግና ስርዓት የገደለው ያፈናቀለው አይበልጥም ወይ? ቆይ ይበልጣል። እኔ ምን እልሃለሁ፣ ችግር የለም ይበልጣል። ነገር ግን አብይ የህወሓት ልጅ አይደለም ወይ? ጡቷ አጥፍቶ ዛዲስ በቃ። ስለዚህ እኔ በአሁኑ ሰዓት አይደለም አዳምጠኝ እንጂ በአሁኑ ሰዓት እኔ ላንተ ጥያቄ በእያንዳንዱ ላንተ ጥያቄ ማብራሪያ ልሰጥ አልችልም። በአሁኑ ሰዓት ገዳያችን፣ አፈናቃያችን፣ ደፋሪያችን የብልጽግና ስርዓት ነው፣ ወደድክም ጠላህም ማለት ነው። አሁን ላይ ትግራይን ትዴፍ እንደዚህ አብዛ እኔ አልሰማህም በግሌ ማለት ነው። እንደ ግሌ ራሴ አቋም ስለሆነ ማለት ነው። ማንንም ይሰማ ስላለፈ ጉዳይ አይደለም። አሁን ለምን ስለ ብልጽግና አትወራም? አሁን ለምን ነው ትግራይን የምታች ሁሌ? ለምን ነው ህወሓትን ሁሌ ምክንያት እያደረክ የምታመጣ? ለምን የብልጽግና መንግስትን አሁን አትተችም? የብልጽግና አመራር ለምን አሁን አትናገርም? 10 ምን ዓመት ሙሉ አሁን እሱ መሪ ሆኖ ከመጣበት ስንት ተቋም ነው የወደመ? በህወሓት ዘመን ስንት ቤተክርስቲያን ተቃጥሏል? ስንት መስጊድ ተቃጥሏል? ለዚህ ንገረኝ እስኪ። አይ እኛ ግልጽ ሆኖልናል። ለሌላው ነው እንጂ እግዚአብሔር ይስጥህ ዘንባባ በጣም ነው የምናመሰግነው። ግልጽ ሆኖልናል። በቃ ኧረ በእናትህ አልተገለጠልህም። የፖለቲካ ሽርሙጥና እንጂ ምን ታውቃለህ? በጣም ረብሻል። ቆይ ሰሞን አንድ ነገር ልትዝል የሚገባ እዚህ ጋር የግል ፖለቲካ ነው እየሰራን ያለ ነው። አሁንም ቢሆን ዘንባባ በሚናገረው ነገር ፋኖ ወደ ጫካ ሲወጣ ምን ይዞ ነው የወጣ የሚል ነገር እንትን አትበል። እሱን መሞገት ካለብህ እሱን ሞግተህ እሱን አሸንፈው። ዘንባባ እንዳልክዬ እኔ አንተ ተረድቻለሁ። አካሄድ ቆይ ወንድም አለም ቆይ አካሄድ ብዬ ነው እኔ የገባሁት አካሄድ። ስለዚህ እኔ በምናገረው ነገር ድርጅቱን ዘሎ ለመጠየቅና ድርጅቱን እንትን ለማለት አትሂዱ። እኔን ለማስረዳት ሞክር ወይም ዘንባባን እኔ የሆነ የግል ፖለቲካዬን የግል ፍላጎቴን ስናገር ወደ ድርጅቱ አትሂዱ። በቃ እኔ ድርጅቱ አይደለም እዚህ ላይ ዛሬ መጥቼ እንድከራከር ፖለቲካ እንድሰራ ፖለቲካ እንድሸጥ ያደረገኝ ድርጅቱ አይደለም። በቃ ራሴ ፈልጌው ነው። ስለዚህ እኔ በምናገረው ነገርና ማንኛውም ሰው በሚናገረው ነገር ድርጅቱ መጠየቅ አለበት ብላችሁ እንትን አትበሉ። በቃ ድርጅቱን በራሱ ጠይቁ። እኔ እዚህ ጋር በግል ፖለቲካ ነው የመጣሁት። ዘንባባንም በዛው እንዳል አካሄድ ፖለቲካ ነው ምን ሰራ ኗር ምን እንዳልክ ቤቱ እኮ ያንተ መሰለኛል። ስለዚህ ቤቱ አይደለም ኖ ቤቱን ማኔጅ አድርግ። ቤቱ ያንተ ነው። ስህተት ካለ አንተ ነው ነገሮችን ማስተካከል ያለብህ። እኔ በጣም ኃይለ ቃል መናገር አጀንዳ ይዞ የመጣ ሰው በአማራ ስም ማንም አይነግድም፣ አትነግድም። እውነቴን ነው የምልህ። ያንተ አካሄድ ምንም እንትን አይሰራም። ቤቱ ያንተ ነው እንዳልክ ራስህ ማኔጅ አድርግ። እኔ ችግር ስለሌለው ወያየው ከነነጻነት ጋር ነው። አንተ በለባካ አንተ አንገረብ ይዞ አካሄድ ትላለህ እንዴ? ቆይ አካሄድ አንተ አናተ ይሄድና ማለት ነው። አንተ ደርሰውና ሀገር አፍርሰህ ይወጣል። አንተ ሰው አይደለም ሲጀመር ሰው ለመሆን እየጣርክ ሰው ነው። ለዛ እኮ ነው እና የእናንተ አይነት የፖለቲካ ሸርሙጥና 60 ዓመት ያመጣችሁብን ሁልጊዜ ትግራይን በትግራይ የሚያማኘው ለምንድን ነው? በቲፒኤልኤፍ የሚያሳድ ለምንድን ነው? ብልጽግና በዚህ 2 ዓመት ውስጥ የገደለው ስንት ምን ያክል ተቋም ነው የወደመ ነው? ለምን ስለዛ ምላሽ አይ ገዳይ አይደለም ካለ ይናገር። ቤተክርስቲያን አልተቃጠለም፣ መስጊድ አልተቃጠለም፣ አባቶች አልታረዱም ከሆነ ይናገር። አሁን ለምንድን ነው የ30 የ40 ዓመት እንትን እያመጣ ትግራይ እንደዚህ ሲሆን እያለ ስለ ትግራይ ሊያወራ የሚችለው? አንሰማህ። ማንም የሚሰማ የለም ወንድሜ። አሁን ገዳያችን ብልጽግና ነው። አንድና አንደኛ የምንዋጋው ከብልጽግና ጋር ነው። ጠላታችን አብይ አህመድ ነው። አለቀ። የአብይ አህመድ የብልጽግናን ስርዓት ነው እየታገልን ያለ ነው። የምናሸንፈውን በዛ ልክ ስለሆነ እያሸነፍንም ያለ ነው ያ ነው እንጂ አሁን የድሮ የ40 ዓመት እንትን እያመጣህ እንደዚህ ነው ብትል ይሄ የኛ ትውልድ የኛ እሳት የሆነ ትውልድ ነው ወንድሜ። የሚሰማ የለም። ሌላ ቤት ግን ፖለቲካ ስራ ማንም የሚያዳምጥ ስለሌለ ማለት ነው። እስኪ ሁላችሁ ምንድነው አንዳንድ ጊዜማ እንከባበር እንጂ እንዳልክ እኮ ልክ አይደለም እንዳልክ ይሄ አይደለም። ቆይ እስኪ ሁላችንም አዋቂ ነን ካለ ወደ ጥፋት ነው የምንሄደው። በቃ እናንተ የምታውቁትን እኔ ላላውቅ እችላለሁ፣ እኔ የማውቀው እናንተ ላታውቁ ትችላላችሁ። ስለዚህ ዛሬ ያለው ፋኖ አፋብን ድርጅት ያለው ከአመራር ጀምሮ እስከ አባል
በዛሬ 40 ዓመት በተሰራው ሴራና በሞት ነው በተሰቃየ ነው በተሰደድነው ስሜትና ቁርቋሬ ነው ዛሬ ላይ ተደራጅተን እንድንታገል ይሆን ነው። የዛሬ 40 ዓመቱን አንረሳውም። ግልጹን ነው የምነግርህ። ዛሬ ላይ ለአብይ አህመድ ስርዓት የእግር እሳት የሆነበት በቁጭት የወጣ ወጣት ነው ያለ። በቁጭት ይህን አንረሳውም። እንዴት ሊረሳ ይችላል? የዛሬ 40 ዓመትና 50 ዓመት የተሰራውን ፖለቲካ የሞትነውን ሞት ወንድሞቻችን የተሰቃዩትን ስቃይ እኛ አንረሳውም። ዛሬ ላይ ግን የምንታገለው ብልጽግናን ስርዓት ነው። በቃ ይህን ይዛችሁ እንድትሄዱልኝ ይፈልጋለሁ። ጨርሻለሁ። እኔ ልግባበት ስጡኝ እስኪ። እሺ እንዳልክ በኔ በኩል ጨርሻለሁ። ውይይታችሁን ቀጥሉ። ነገር ግን እኔ አንድ ኮሜንት ሰጥቻለሁ። እንዳልክ ቤቱ ያንተ ነው። ቤቱን ማኔጅ ማድረግ ያለብህ አንተ ነው። ከዛው ማንም በአማራ ስም እንደዚህ ሊደነፋብን አይችልም በጭራሽ ማለት ነው። እኔ ከምርና የምነግርህ እውነቴን ነው። ማንም አማርኛ የተናገረ ሁሉ አማራ አይደለም። አሁን በዚህ ሰዓት መነጋገር ያለብን ስላለፈ ጉዳይ አይደለም እንዴ። ባለጌም ማለት ነው። አስረግጬ ነው የምነግርህ። እኔ ማንንም አንተ አስረግጬ ነው የምነግርህ። አሁን ላይ ያለኝ ዘመን እንደዚህ መሬት ላይ ያለ ፋኖ እንዲህ ሲናገር እንጥለዋለን እንዴ? እንዳልክ የምታውቀው ከሆነ ወይ በለኛ ግልጽ አድርግልና ካልገባን አብረን እንትን በለው። ካልሆነ ግን በአማራ ስም እየገባ ማንም አይሸቅጥብን እንደዚህ በቃ በዛልክ እድል ሰጠን እንትን አትበለው። ማን ስለሆነ 30 ጊዜ እስኪ ስለ ብልጽግና ያውራ። ስለ ዘንባባ ቆያ እንዴ ሰሞንም ፍሪደምም እነ ነጻነትም ሁሎችን አውቃቸዋለሁ። ወንድሞቼ ናቸው፣ አማራ ናቸው። ከዚህ በላይ የሐሳብ ልዩነት ነው የሚኖረው። በቃ የሐሳብ ልዩነት አለ። የሐሳብ ልዩነቱን በንግግር ነው የምንፈታው እንጂ አማራ ናቸው፣ ሁሎቹም አማራ ናቸው። እነ ሰሞን እነ ፍሪደም ሁሎቹንም አውቃቸዋለሁ፣ አማራ ናቸው። የሐሳብ ልዩነቱን ግን እንፍታው በንግግር። በቃ ዘንባባ የሚሄድበት መንገድ ትክክል አይደለም ከሆነ በስድብ ወይ በትችት አይደለም፣ በንግግር ነው ማስተካከል የሚቻለው። ሰሞን የሚሄድበት መንገድ ትክክል ካልሆነ በንግግር ነው እንጂ ሰሞንን ሰድቤ አይደለም ወደ እኔ ሐሳብ ማመጣው። ወደ ትክክለኛ መንገድ የምናመጣው ሰሞንን በንግግር ነው። ይህ ትችትና ስድቡ መቅረት አለበት። ስለዚህ ሁላችንም አማራ ነን። ሚውት ነህ ዘንባባ። ጨርሻለሁ። ነጻነት እስኪሄድበት ይቅርታ አመሰግናለሁ። ያው አንዳንዴ እኔ ወንድሞቻችን የእውነት እየሞትነ በውሸት እንደዚህ ማንም ሲያላግጥብኝ በጣም ስለሚሰማኝ ነው። ብዙ ወንድሞቻችን ብዙ ጓዶቻችን አፈር አልብሰናል። ታውቃለህ እንዳልክ አማራ ነው እያልክ አይደለም። አማራኛ ስለተናገረ አማራ አይደለም ለኔ። አማራማ ሁሉም አማራ ነው። ትናንት ንፋስ መውጫ ካቢኔው ሲያዝ እኮ አይተዋል። እሱም አማራ ነው። በአማራነትማ ሁሉም አማራ ነው። ስለዚህ አማራ ከሆነ አሁን ማስቀደም ያለበት የትኛውን ነው? የብልጽግና ስራ ስንቱን መስጊድ ነው ያፈረሰው? ስንቱን ቤተክርስቲያን ነው ያቃጠለው? ትናንት ወልዲያ ላይ ደብረ መድኃኔዓለም የሆነውን አባት ሲገደል ማን ድምጽ ሆኖ እንትን ብሏል? ትናንት ጎንደር ላይ አሰጋጀው ነው ኢማም ሙስሊም ሲታረድ ሲገደል ማን ድምጽ ነው? ለዛ ለምን ድምጽ አይሆንም? ለምን ስለዛ አያወራም? አሁን እዚህ ጋር መጥቶ አማራ ነኝ የሚል እኔ ስለ አማራነቱ ድምጽ የማይሆን ለአማራ ድጋፍ የማያደርግ ለአማራ ሐሳብ የማይሰጥ ዝም ብሎ በአማራነት ብቻ ከሆነ አልቀበለውም እኔ ማለት ነው። ስለዚህ ሐሳቡን ያስተካክል። መሆን ካለበት በዛልክ ነው እንጂ ያለፈ የ40 ዓመት እንትን አምጥቶ አይደለም። እኛ የዚህ ዘመን የራሳችን ታሪክ ባላደራዎች ነን። በእኛ ዘመን መሆን የሚገባውን ነገር አገራችን ለማትረፍ የአማራን ሕዝብ አማራ ለማዳን መሆን የሚገባውን መስዋዕት እንከፍላለን፣ እየከፈልንም ስለሆነ ማለት ነው። አንድ መልእክት ለዘንባባ። ስለዚህ በኃይለኛው ሁኔታ እየጨፈጨፈ እያረደ እያሳደደ ያለው ብልጽግና እንትቶ አሁን ስለ ህወሓት ስለ ትግራይ ስለ ትደፍ የሚያነሳ ለኔ አንደኛ ጠላቴ ነው። በቃ አለቀ። አስረግጬ ነው የምነግርህ በደንብ ማለት ነው። ማንም ይሁን ማለት አሁን በዚህ ቃላት ማብዛት የለብንም። ወዳጅ ነው ማብዛት መቻል ያለብን። አንተ ከኔ አታልፍም። መሬት ላይ ያለውን ፋኖ ልታወራ ተልቆ ተሰጥቶ ከሆነ በግልጽ ንገረንና እንሟገት። ሐሳብ ካለ አምጣ። አይ ብልጽግና ገዳይ አይደለም ደፋሪ አይደለም ተቋማትን አላወደመም አላቃጠለም ኮንበልና እንሟገት። ከዛ ውጭ የሚሰማህ የለም። ይሄን የወደቀ የሸቀጠ ፖለቲካ ልትሰራ